ሰላም እንደምን ቆይታችኋል? ክብራን ተመልካቾቻችን እንደምን ሰነበታችሁ? ህይወታችሁ የሰላምና የጤና ይሁንላችሁ። ዛሬም እንደተለመደው በአስተማሪና ቁም ነገር አዘል በሆነ ፕሮግራም ተገናኝተናል። በዛሬ ቪዲዮአችን ነጭ ሽንኩርትን ማር ውስጥ ጨምሮ በማሳደር ከአንድ ቀን በኋላ መመገብ በጤናችን ላይ የሚፈጥረውን አስደናቂ የጤና ጥቅሞቹንና የመድኃኒትነት ባህሪውን እንመለከታለን። ወደ ሀሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል ቪዲዮውን ላይክ፣ ሼር እና ሰብስክራይብ እንድታደርጉ በትህትና እየጠየቁ ወደ መረጃዎቹ እንሄዳለን። አንደኛ፣ የደም ግፊትን ያስተካክላል። ከፍተኛ የደም ግፊት ወይም ደግሞ ሃይፐርቴንሽን በልብና በኩላሊታችን ላይ ከባድ ጉዳትን የሚያደርስ ስውር ገዳይ በሽታ ሲሆን ማርና ነጭ ሽንኩርትን ደግሞ አንድ ላይ አዋህዶ መውሰድ ይህንን አደጋ ለመከላከል ፍጹም ተፈጥሯዊ መፍትሄ ነው። ነጭ ሽንኩርት በውስጡ ባለው ንጥረ ነገር አማካኝነት የደም ስሮቻችን እንዲለጠጡና እንዲረጋጉ የሚያደርግ ሲሆን ይህም ደም በሰውነታችን ውስጥ ያለምንም ከባድ ጫናና ግፊት በቀላሉ እንዲዘዋወር ትልቅ እገዛን ያደርጋል። ማር ደግሞ በበኩሉ የደም ስሮቻችን የውስጠኛ ግድግዳዎቹ ከቃጠሎና ከእብጠት በመጠበቅ የደም ፍሰታችን ፍጹም ቀልጣፋና ጤናማ እንዲሆን ያደርጋል። ይህንን ድብልቅ ወይም ደግሞ ማርና ነጭ ሽንኩርትን አንድ ላይ አዋህዶ መውሰድ በየቀኑ ይህንን በምንወስድበት ጊዜ የደም ስሮቻችን እንዳይደድሩ ወይም ደግሞ እንዳይደርቁና እንዳይጠቡ ስለሚያደርግ የደም ግፊታችን ሁል ጊዜ በጤናማ መስመር ላይ ተረጋግቶ እንዲቆይ ያደርጋል። ይህም ልባችን ደምን ለመርጨት የሚያደርገውን ከመጠን በላይ የሆነ የስራ ጫናን በእጅጉ ይቀንሳል። የደም ግፊትን በተፈጥሯዊ መንገድ ማስተካከል ደግሞ በአጠቃላይ በሰውነታችን ውስጥ የሚገኙ ጥቃቅን የደም ስሮችን እድሜ ሙሉ በሙሉ ጤናማ ሆኖ እንዲቀጥል ያደርጋል። ሁለተኛ፣ ኮሌስትሮልን ይቀንሳል። በደም ስሮቻችን ውስጥ የሚከማቹ መጥፎ ኮሌስትሮል ወይም ደግሞ በሕክምና ቋንቋ ኤልዲኤል ኮሌስትሮል የሚባሉት የሰውነታችንን የደም ፍሰትን በመዝጋት ለድንገተኛ የልብ ህመም ዋነኛ መንስኤ ይሆናሉ። ማርና ነጭ ሽንኩርትን አንድ ላይ መውሰድ ደግሞ በጉበታችን ውስጥ ያለውን የኮሌስትሮል አመራረት ስርዓትን በማስተካከል መጥፎውን ስብ በማሳነስና ጥሩን ኮሌስትሮልን ወይም ደግሞ ኤችዲኤልን የመጨመር አስደናቂ ተፈጥሯዊ ብቃት አላቸው። ይህ ሂደት የደም ስሮቻችን ቱቦዎች ሁል ጊዜ ንጹህና ያለምንም የስብ ክምችት ክፍት ሆነው እንዲቆዩ ያደርጋል። በተጨማሪም ማርና ነጭ ሽንኩርትን አዋህዶ መውሰድ በደም ስሮቻችን ውስጥ ያሉት የደም ክምችቶችን ወይም ደግሞ በሕክምና ቋንቋ ፕላትሌትስን በማስተካከል ደማችን እንዳይረጋ ይከላከላል። ደማችን ሲረጋ ወደ ልባችን ጡንቻዎች የሚሄደው ኦክሲጅን በአንድ ስለሚዘጋ ለልብ ድካም መጋለጥ እድላችን እጅግ ከፍ ይላል። ማርና ነጭ ሽንኩርትን አዋህዶ መውሰድ ደግሞ ደማችን ቀጭንና ጤናማ ሆኖ እንዲፈስ ስለሚያደርግ ልባችን ያለምንም ስጋት ስራውን በሰላም እንዲሰራ ያደርጋል። ሶስተኛ፣ የሰውነት መቆጣትን ወይም ኢንፍላሜሽን ይቀንሳል። ብዙዎቹ አስከፊና ስር የሰደዱ በሽታዎች ለምሳሌ እንደ አርትራይተስ፣ ካንሰርና የመሳሰሉ የደም ስር መበላሸት ምክንያቶች መነሻቸውን የሚያደርጉት በሰውነታችን ውስጥ ሳናስተውላቸው በሚፈጠሩ ስውር የውስጥ አካላት መቆጣቶችና እብጠቶች ምክንያት ነው። ማርና ነጭ ሽንኩርት ደግሞ እጅግ ከፍተኛ የሆነ የጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ አቅም ስላላቸው ወደ ሰውነታችን በሚገቡበት ጊዜ እብጠቶችን ከስራቸው የማጥፋትና ሴሎችን የመጠገን ልዩ ተፈጥሯዊ አቅም አላቸው። ማርና ነጭ ሽንኩርትን አዋህዶ መውሰድ የመገጣጠሚያ ህመምና የጡንቻ ቁርጥማት ላለባቸው ሰዎች የመገጣጠሚያቸው እብጠትን እንዲቀንስና የህመም ስሜቱን በአስደናቂ ሁኔታ እንዲሻሻል ለማድረግ አቅም አለው። ከዚህም በላይ በሰውነታችን ውስጥ የሚፈጠሩትና ሴሎቻችንን በመግደል ለእርጅናና ለተለያዩ በሽታዎች የሚያጋልጡንን መርዛማ ፍሪ ራዲካልስ የተባሉ ኬሚካሎችን ሙሉ በሙሉ ጠራርጎ በማስወገድ መላውን የሰውነት አካላቶቻችንን ሁል ጊዜ ጤናማና ጠንካራ ሆነው እንዲቀጥሉ ያደርጋቸዋል። ይህም ለበሽታ መጋለጥ እድላችንን በከፍተኛ ሁኔታ የመቀነስ አቅም አለው። አራተኛ፣ የአንጎል ንቃትን በመጨመር ከአልዛይመር ወይም ደግሞ ከመርሳት በሽታ ይጠብቀናል። የአንጎላችን ነርቮችና ሴሎች ለስራቸው ከፍተኛ ደም ኦክሲጅንን የሚሹ አካላት ናቸው። በማርና በነጭ ሽንኩርት ውስጥ የሚገኙት ኃይለኛ ጸረ ኦክሲደንቶች ደግሞ አንጎላችንን በእድሜ መግፋትና በተለያዩ የአኗኗር ውጥረቶች ምክንያት ከሚመጡ የሴል መበላሸትና መሞት አደጋዎች በጽኑ ይከላከላል። ይህም ድብልቅ ወደ አንጎላችን የሚሄደው የደም ዝውውርን ቀልጣፋና ንጹህ በማድረግ የአእምሮአችንን የማሰብ የማስታወስና የንቃት ብቃትን በከፍተኛ ሁኔታ ያሳድጋል። ይህም ከእርጅና ጋር ተያይዞ የሚመጡትን የመርሳት በሽታዎችን ለምሳሌ እንደ አልዛይመርና ዲሜንሻ ያሉ
የነርቭ መበላሸት ችግሮችን አስቀድሞ ለመከላከል እጅግ ታላቅ አስተዋጽኦ ያደርጋል። አንጎላችን ከመርዛማ ኬሚካሎች ጫና ነፃ በመሆንበት ጊዜ የአስተሳሰብ ትኩረታችን የሚጨምር ከመሆኑም በላይ በጭንቀትና በድካም ምክንያት የሚፈጠሩት የአእምሮ መዛባቶች በከፍተኛ ሁኔታ በመቀነስ ሙሉ በሙሉ ህይወታችን ደስተኛና አእምሮአችን ደግሞ የነቃ ሆኖ እንዲቆይ ያደርጋል። ይህም ነጭ ሽንኩርት ለጤናችን ከሚሰጠን ጥቅሞች ሁሉ እጅግ ከፍተኛና ትልቅ ቦታ የሚሰጠው እንዲሁም በሳይንሳዊ ጥናቶች የተረጋገጠ እውነት ነው። አምስተኛ የምግብ መፈጨት ስርዓትን ያስተካክላል። ማርና ነጭ ሽንኩርት ለአጠቃላይ ወደ ዕቃና ለምግብ መፈጨት ስርዓት ወይም ደግሞ ለዳይጀስቲቭ ሲስተም ጤንነት እጅግ ትልቅ አስተዋጽኦ ያደርጋሉ። ነጭ ሽንኩርት በሆድና በአንጀታችን ውስጥ የሚፈጠሩትን መጥፎ ባክቴሪያዎችንና ህዋሳትን ሙሉ በሙሉ የመግደል ከፍተኛ አቅም አለው ሲሆን ማር ደግሞ በበኩሉ በአንጀታችን ውስጥ ያሉትን መልካም ባክቴሪያዎች ወይም ደግሞ ፕሮባዮቲክስን በመመገብ የምግብ መፈጨት ሂደታችንን በእጅጉ ያፋጥናል። ይህ ደግሞ የሆድ መነፋትንና ጋዝን በአጭር ጊዜ ውስጥ ያስወግዳል። በተጨማሪም ማር የጨጓራን ውስጣዊ ግድግዳን በማለስለስና ከተጨማሪም የጨጓራ አሲድ መለብለብ ስሜት ስለሚከላከል በምግብ አለመፈጨት ወይም ደግሞ በባክቴሪያ ምክንያት የሚመጣን የጨጓራን ቁስለት ለመፈወስ ትልቅ እገዛ ያደርጋል። ይህንንም ድብልቅ ወይም ደግሞ ነጭ ሽንኩርትንና ማርን አዋህዶ መውሰድ የአንጀታችንን እንቅስቃሴ ፍጹም የተረጋጋና ጤናማ በማድረግ ሰውነታችን ከምንመገባቸው ምግቦች አልሚ ነገሮችን ያለምንም ጫና በአግባቡ እንዲመጥ ስለሚያደርግ ሰውነታችን አስፈላጊ የሆኑ ንጥረ ነገሮችን ስለሚያገኝ እጅግ ጠንካራና ጤናማ ሆኖ እንዲቆይ ያደርጋል። ሌላኛው ደግሞ ማርና ነጭ ሽንኩርትን አንድ ላይ አዋህዶ መውሰድ የሰውነታችንን በሽታን የመከላከል አቅምን የሚጨምሩ ዋይት ብለድ ሴል የሚባሉ ወይም ደግሞ በሕክምና ቋንቋ ኢሙን ሲስተም የምንላቸው ወደ ሰውነታችን ውስጥ የተለያዩ የበሽታ አይነቶች ለምሳሌ ቫይረሶች፣ ባክቴሪያዎች ሲገቡ እነዚህን የበሽታ ሴሎችን ወይም ህዋሳቶችን በመዋጋት ሰውነታችን ጤናማ ሆኖ እንዲቆይ የሚያደርጉ ነጭ ደም ሴሎቻችንን በማገዝ ሰውነታችን በራሱ ራሱን ከበሽታ እንዲከላከል የማድረግ አቅም አለው። ይህም ነጭ ሽንኩርትንና ማርን አዋህደን ስንወስድ እነዚህ ሴሎች ስለሚጠነክሩ ስለሚበረቱና እነዚህ በሽታዎችን የመቋቋም ወይም ደግሞ የመከላከል አቅማቸውን ከፍ ስለሚያደርግ ለበሽታ የመጋለጥ እድላችን በከፍተኛ ሁኔታ ይቀንሳል። የተወደዳችሁና ተከበራችሁ ክቡራን ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። በዛሬ ቪዲዮ ሀሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።